በነገራችን ላይ እሷን 100 በሚሊዮን ጥፋተኛ ያደረኳት እሷን ነው። ጥፋቷ መንገሯ ነው። ጥፋቷ ይኸውልሽ ሶስተኛ ሰው መሀላቸው ማስገባቷ ነው። አዚዛ ሁለት ፍቅረኛሞች ወይም ባልና ሚስቶች በራሳቸው ነው ጉዳያቸውን መጨረስ ያለባቸው። በቃ በራሳቸው ይኮራረፋሉ። ጀርባ እንዴ ባልና ሚስት ሆነን እኮ አንድ ቤት ጀርባ ተሰጣጠን እኮ እንተኛለን። ተጣልተን እኔና ባሌ ተኮራርፈን ኦኬ። ከዛ ሲበርድልኝ እንታረቃለን። ሶስተኛ ሰው ጋር መሄድ የለበትም። ሶስተኛ ሰው ጋር ጉዳዩ ከአንድ ጊዜም 3-4 ጊዜ ስንጣላ ነግሬያታለሁ። ሶስተኛዋ ግን በመሀላችን አታስገቢ ነግሬያታለሁ። ወረበል ካባ እንደውም ሊቭ ላይ እያለን ራሱ አንዳንዴ ስመጣ እንደ ምሳሌ አድርጌ ቢገባት እያልኩ ነግራታለሁ። ሰሬስ ሊቭ ላይ ቁጭ ብዬ እኔ እንደዚህ ምኞቴን እናገራለሁ። አውቄ ለወደፊት እንደዚህ የምኮንልኝ ሚስት የወደፊት ሚስት እንደዚህ እንድኮን ይፈልጋለሁ። ሚስቴ ናት። አዎ ሚስት አለኝ ብዬ ከአንድም 2-3 ጊዜ አወራለሁ። ወላሂ ምሬ ነው። ግን ሚስቴ እንደዚህ እንድትወል ይፈልጋለሁ። ልጄን እንድትናገር አልፈልግም። ስወጣ ስገባ በፍቅር ምንም አይነት ነገር እንኳን ቢኖር ችግራችንን ተነጋግረን የምንፈታው መሆን አለበት። በቃ ብንጣላ እንኳን ኦሬዲ ሽማግሌ ሳይሆን ላይፋችን ነው ሊያስታርቀን የሚችለው። የሆነ ነገር ሶስተኛ ወገን ገባ ማለት ነገሩ በጣም ተራራቀ ማለት ነው። ወላሂ ምሪ አሁን እኮ ይኸውልህ አህመድ አብራችሁ አለመሆናችሁ ስሙን ይቀይር። አህመድ የዙዙ ብቻ ብሎ ቲክቶክ ስሙን ያርገው። አህመድ የዙዙ ብቻ ብለህ ቀይረው። አይ ጊዜ የሚለው ይብቃ ይጥፋ። አህመድ የዙዙ ብቻ። ይሄ ያስደስትሻል ዙዙዬ? ሀቡ ቦይሱን አዳምጪው። ያረኩልሽን ቦት ሳዳምጥሽው አላር ይሄ ነገር አዳምጪ። ይሄ የህይወት ጉዳይ ነው፣ ቀላል ነገር አይደለም። ወላሂ ነገም ዋጋ የሚያስከፍለኝን ነገር ዛሬ ላይ እኔ እሺ ብዬ የሆነ ነገር አለባብሽ አላልፈውም። ምክንያቱም ነገም ደጋግሞ ይመጣል። እኔ 5 ጊዜ የቪዲዮ ማስረጃ ሁላለኝ በቁርአን ሰው ምሎ ከመጣ ወረበል ካባ እኔ እልክልሻለሁ። ግን እሷን ማሳጣት አልፈልግም። በቪዲዮ ማትወጣ ምንም አትበል። ቪዲዮ ፖስት አድርጋ ስለማታቅ ተይው ችግር የለውም። እኔ ግን ህዝብ ስለሚያቀኝ በቪዲዮ 2-3 ጊዜ 4 ጊዜ ቁርአን ይዛ መታየ ማለት ቪዲዮ ሰርታ እየላከችልኝ ይቅርታ ስጠይቀኝ እሺ እያልኩ እኔ በየዋህ ልቤ እየተቀበልኳት። ግን እኔ በዚህን ሳይድ የሚያጨናንቀኝ ወይንም ደግሞ የሆነ ነገር እንዲለኝ ወይ በገንዘቡ ተማምኖ እንደዚህ ነው አርፈ ተቀመጥ የሚለኝ ሳይሆን አብሽር ጀግር ምናምን የሆነ በቃ የሚለኝ ሰው በገንዘብ ብቻ ሳይሆን ሰፖርት የሚደረግ የጭንቅላት ያስተሳሰብ እኔ ይሄ ልጅ እንደዚህ ብለው ምን ይሰማዋል? ናችሁ የሚመጣው ይሄ ካለ መተማመን ነው። እናንተ ገና አዲስ ናችሁ፣ ገና ጀማሪ ናችሁ። ለምሳሌ እኔ ባሌ እንደዚህ ሶሻል ሚዲያ ላይ ወጥቼ በነፃነት በቪዲዮ ወጥቼ እንደፈለኩ እየሆንኩ የማይቀናው የማይናደደው ስለማይወደኝ ሳይሆን ስለሚተማመንብኝ ነው። ከሱ ውጪ ሌላ ወንድ እንደማለመኝ ሙሉ በሙሉ ልብ ያምነዋል። ገባክ? ስለዚህ እናንተ ደግሞ ገና ጀማሪ ስለሆናችሁ አንተ ሚዲያ ላይ ወጥተክ ሴቶቹ እኔ ምቆመኝኝ ነው ያልኳት። በቃ እኔ ነው የምታምነኝ ከሆነ እምነት በአንድ ቀን አይመጣማ። እምነት እኮ እየቆየ የሚገነባ ነገር ነው እኮ። እምነት እኮ የሚገነባ ልክ እንደ ግንብ አንድ ብሎኬቱን እየጫንክ እንደምትገነባው ግንብ ቀስ በቀስ ስቴፕ ባይ ስቴፕ የሚገነባ ነገር ነው። እምነት በአንድ ጊዜ አይመጣም እኮ ዝም ብሎ እየቆየ እየኖረች ስታይክ ምን አይነት ሰው እንደሆንክ ስታይክ በአመታት ውስጥ ይገነባል እንጂ በአንድ ጊዜ ገና እኮ እናንተ 1 አመት አልሆናችሁ። ከምን ይኸው እምነት እንዲያድርባችሁ ፈልጋለህ? አትጫኑት እኮ አሁን ዞሮ ነገ ዋጋ የሚያስከፍለኝን ነገር ዛሬ ማድረግ የለብኝም ስልሽ እኔ ልጅ አለኝ። የራሴንም ህይወት ማንኛውም ሰው የሚያውቀው ነገር ነው። ግን በርቀት እንደዚህ ሆነና አብረን ሳንገናኝ ገና እንደዚህ የተሰለቻችን ሶስተኛ ወገን ይገባ። አስቢው ስንገናኝ አንድ ቤት ስንኖር እኮ ወጭም ሲመጣ የሆነ ነገር ሰው ሲታ ብዙ ነገር ይመጣል። በቃ ካባንችን በተሰብ የሆነ እንቅፋት ሊመጣ ይችላል፣ በእሷም ሊመጣ ይችላል፣ አይታወቅም። ገብቶሻል? ያንን ነገር ነገ ችለን እንዴት ነው የምናልፈው? ገብቶሻል? እኔ በእሷ ያለኝን እምነት እኮ አጣለሁ እዚህ ጋር ሀቡ። ምክንያቱም ይሄ ነገር ሶስተኛ ወገን ስታስገቢ አንቺ አሁን ገና ምንም ነገር ሳንገናኝ አንድ ቀን እንኳን ወላሂ ላዚም ሳንገናኝ ይሄ ነገር የሆነ አብረሽ መኖር ስትጀምሪ አመት 5 ወር 2 አመት አብረሽ ስትኖሪ ምን ያህል ትሰለቻቻለሽ? እሱንም የራሴ ልጅዬ አብሬ እየኖርኩ አስቢው። ይሄ የህይወት ጉዳይ ስለሆነ ነገ የምጸጸትበትን ነገር ደግሞ አሁን ማድረግ አልፈልግም። እንደማንኳን በልጄምዬ ነግሬያታለሁ። መጨረሻ ላይ 5 ነው 6 በአንድ አይነት ጥፋት እየነገርኳት በቪዲዮ መታም እየለመነች እሺ ስላት ሶስተኛ ወገን ማስገባት በጣም ስለምወድ ይሄ ደግሞ አውቃለሁኝ የማይሆን ነገር ነው። ነግሬያታለሁ። መታረቁ የማይሆን ነገር ነው። ገንዘባን ግን
እኔ የሰው ገንዘብ መብላት አልፈልግም። እንቅልፍ መተኛ ትፈልጋለሁ። ገንዘቧን እሰጣታለሁ። እኔ ሰርቼ ለመቀየር ነው እንጂ ቺክ ለማባረር ወይንም ደግሞ ላይፍ ልቀጭ ምናምን አይደለም የመጣሁት። እኔ ብዙ ነገር ያየሁ ልጅ ነኝ። ከጎኔ አሁን ህዝብ ቆመልኝ እንጂ በቤተሰብ ደረጃም ከአንድ ሰው ውጪ ምንም ነገር እንደሌለኝ ነው የምነግርሽ። አንድ ብር ባጣ ነገ ልጄ ማን እንደሚወስደው አውቃለሁ። ምንም ነገር ባይኖረኝ አውቃለሁኝ በቃ ብዙ ነገር። ስለዚህ ለዚህ ደግሞ እኔ ለራሴ የሰውን ወሬ የሰውን አንዳንድ ነገር ሰው ጠላይ ብዬ ቤተሰብ እንደዛ አደረገኝ ብዬ ራሴን መጣል ሳይሆን ነገን ተስፋ አድርጌ አልሐምዱሊላህ ረቢል ዓለሚን። እኔ ያለብክን ቁስል አውቃለሁ። እዚህ ጋር መናገር ማትችልኝ ያለብክን ችግር አውቃለሁ አህመድ፣ ለዛ እረዳሃለሁ። እኔ የዛን ጊዜ ራሱ ወላሂ ይኸው ቮይሱን ታውጣ እሷም የመከርኳትን ብዙ ችግር ያለበት ልጅ ነው፣ አካል ጉዳተኛ ያለው ልጅ ነው። ቆይ ገና ነው ይስራ፣ በቃ ጥርሱን ነክሶ ይስራ። አሁን አንቺ ስራ እንጂ ሴት እንዲያልክ እመኙ። በቃ ሙሉ በሙሉ ልብሽ ይተማመንበት። አንቺን ነው የሚወደው። ምናልባት ለመሸጥ ሲል ሀቢብቲ ወይ ደግሞ የኔ ቆንጆ ምናምን ብሎ ምላሱ ለምዶበት ሊያስተናግድ ይችላል። ግን ልቡ ያለው አንቺ ጋር ነው። አንቺን ነው የሚፈልገው። ስለዚህ ላይቭን እያየሽም አንቺ አትቃጣይ፣ አትናደጂ ብዬ መክሬያታለሁ። ግን ያው ወጣቶች ናችሁ፣ አፍላ ናችሁ፣ ገና ወጠጤ ናችሁና እንዲህ ነው እስክትበስሉ ነው። እና እኛ ማስገደድም አንችልም። ግን አህመድ የምር ብታስብበት እና ይሄ ከፍቅር የተነሳ ስለሆነ እንዲህ የምታፈቅርክን ሴት ባትለያዩ ባታጣት ጥሩ ነው። እኔ እኮ ሀቡ ነገርኩሽ፣ ያው ያለውን ነገር አወራሁኝ ለሁሉም ማለት ነው። እኔ በጣም ይቅርታ ጠይቃለሁ ስለ ሁሉም ነገር። መጀመሪያም ያው የሆነውን ነገር እየተናገርኩ ነው። ግን ነገ ዋጋ የሚያስከፍለኝን ነገር ዛሬ ማድረግ አልፈልግም። ካናካቴውም አልሆነ ሰው ጋር ያው እንትን ይለኛል እና በቃ እኔ ይሄ ነው። እሷ ዱባይ ስለምትመጣ አብራችሁ ስትሆኑ አየው ፕሮሰሱ ገና እንትን እንደተባለ ልጁ ራሱ በኔን እኩል ይመጣ የነበረ በኔ ወረቀት እኮ ነው ሁሉንም ነገር። እኔ እኮ ባልፈልጋት እሺ ይሄን ለምን አደርጋለሁ? እኔን እኮ ልጅቱ ትክክል ናት ምናምን ይላሉ ኮሜንታተሮች። ግን ትሆን ችግር የለውም፣ በእሷ ቤት ትክክል ናት ትሆን፣ አዎ ችግር የለውም። ግን እኔ ይሄን ሁላ ነገር ባልፈልጋት አደርጋለሁ። ይሄን ብቻ ንገሪኝ እሺ። ኢትዮጵያ ላይ ሁሉ ልፈልጋት ምን ነይ መታን ልቀበላት። ከዛ በኋላ ፈጥኜ ከሄድኩም እሷ ወደ ቤተሰቦቿ ሄዳ ነገሮች እስከሚያልቁላት ቤተሰቦቿን አይታ አብረን ወደዚህ እንደምንመጣ ብዙ ነገር በቃ ይሄን ነገር ማድረግ አልፈልግም። ሚዲያ ላይ እሺ ባንቺ ቤት እኔ ባልፈልግ እኔ ቤት ሰርጋችሁ ይደረግ ይነግረኝ ነበር። እኔ ያልነገርኩሽም ይሄን ብቻ መልሱልኝ እሺ። እኔ ውሸታም ነኝ በቃሽ። ሀቡዬ ወላሂ ነው የምልሽ። እኔ አህመድን ታለማመን አይደለም ይሄ እኔ አስተያየት የሰጠሁት ጥሩ አይደለም እንዲህ አትበለው እንጂ ወላሂ እኔ እንዲህ አህመድ የማምነውና የምወደው ሰው የለኝም። ወላሂ ነው የምልሽ አቡ፣ አለማመን አይደለም አልጠረጥረውም። ሀታ የሆነ ነገር እንኳን ቢያመጡልኝ በሰዓቱ እቀበላለሁ ብዬ አላስብም። ግን ይሄ ነገር ጥሩ አይደለም ነው እንጂ ወላሂ አለማመን አይደለም። መታመን ለራስ ነው ሲጀመር። እኔ እኮ አሳድጅ አንተን አልለውም። አብሮኝ እያለ እኮ የሆነ ነገር ካሰበ ሊያደርገው ይችላል። አለማመን አይደለም። እንደሚወደኝ ራሱ አውቃለሁ። ምክንያቱም ለምን ታውቂያለሽ? እማትወደኝ ከሆነ እኔ አሁን ብዙ ነገር አድርጌያለሁ። ለመታረቅ አንቺ ጋር ሂጃለሁ፣ ቤተሰቦቹ ጋር ሂጃለሁ ምናምን በቃ ለምናኛለኝ በሚል አዎ አድርጌያለሁ። ለፍቅር ነው ለትዳሬ ነው አድርጌያለሁ። ግን ሀቡ ታለማመን አይደለም ወላሂ። እንደውም ላጣው ስለማልፈልግ ነው ያንን ነገር ያደረኩት። እሱ ማለት በሰዓቱ ስልክ ስለሚዘጋ አሁን አንድ ሰው ማለት ትንሽ ቆየት ብሎ የሚያናግር ሲሆን ነው እንጂ ወዴት ትሄጃለሽ? እኔ አሁን አለች እኮ አዚዛ አሞኝ ነው የከረመው። ለምን እንደው ታውቂያለሽ? ስለምጨናነቅ ነው እንጂ አልሐምዱሊላህ ጤነኛ ነኝ። ምንም አይነት ህመም የለብኝም። ግን ስለምጨናነቅ እንቅልፍ ስለማልተኛ በቃ በጣም ነው የማስበው የሚለኝ ሁሉ ነገር ትዝ ይለኛል። ወላሂ እኮ ስለምትወጂው ነው። እሱ ደግሞ ብትወደኝ ኖሮ ታምነኝ ነበረ። ለምንድን ነው ማታምነኝ? ነው ለምንድን ነው እኔ ላይ እምነት የሌለው? አለማመን አይደለም እሺ ይኸውልሽ አቡ፣ ይሄ አለማመን አይደለም። ይሄ ነገር ጥሩ አይደለም አልኩኝ እንጂ ወላሂ አምነዋለሁኝ። በቃ የሆነ ነገር እንኳን ቢመጣ እኔ አያደርገውም ብዬ ነው ውስጤን የምለው። ግን እንዲህ አትበል ጥሩ አይደለም። እንደ ምክር ነው የሰጠሁት። ብዙዬ ችግርሽ የሰው ወሬ ትሰሚያለሽ። ይኸውልሽ የሰው ወሬ አትስሚ፣ ሰው መሀላችሁ አታስገቢ። ምንም አይነት ነገር ካለ አንቺና እሱ ፍቱት። ይኸውልሽ እኔ እንደ ታላቅ እህት ስነግርሽ በፍቅረኛሞች መሀል
yes ይቅርታ እሺ እና በሁለት ፍቅረኛሞች ወይም ባልና ሚስቶች መሃል ማንም ሰው አያስፈልግም አስታራቂ ራሳችሁ በራሳችሁ መታረቅ ትችላላችሁ ወደፊትም አሁን ምንም አይነት ችግር ሲፈጠር እናንተው ተነጋግራችሁ ፍቱት ሲበርድላችሁ ተነጋገሩበት መኮራረፍ ኖርማል ነው ተኮራረፉ ቆዩ ኩርፊያው ሲበርድለት ኩርፊያሽ ሲበርድልሽ ትታረቃላችሁ ገብቶሻል ሶስተኛ ሰው ጋር አትሄጂ እሱ ስልኩ ሲዘጋ ታዩ እንዴ አንቺ ያብያችሁ ልጅ ነኝ እያልኩ ቆፍጣና አትይም እንዴ ወንድ ልጅ ቆፍጣና ሴት ነው የሚፈልገው ሲዘጋሽ ዝጊው ደብል ዝጊው አንቺ እሱ አንድ ቀን ሲዘጋሽ አንቺ ሁለት ቀን ዝጊው ዴ እሺ ለምን መለማመጥ ነው ወንድ ልጅ የምትለማመጠውን ሳይሆን ቆፍጣና የሆነች ሴት ነው ሲዘጋሽ ዝግት ምን ሆና ነው ይሄን የተናገርኩበት ባትወዴ ነው ስላለው ነው እኔ በመውደዴ ምንም ጥርጥር የለኝም ሀታ በማለ በጣም ነው የማምነው ወላሂ እኔ እንዳሳብ ይሄ ነገር ይኸውልሽ ትምጣ ልጅቷ ትምጣ ኢመራት ታውቂዋለሽ እኛ ባለ ትዳሮች አዚም አንቺም ሌሎቹም ያውቃሉ ቀን ተደባድበው ተናጭተው ሜዳው ላይ ኳስ ሜዳው ላይ ሲደርሱ ነገር ያበቃል አሁን እኮ ሁለቱ ሊገናኙ አልቻሉ ችግሩ ይሄ ነው አረቆ ፍቅር ነው ችግር ያለው ጧት ስንት ተባብለን አንተማ አንቺማ ተባብለን ማታ ሜዳው ላይ ሲገናኙ ነገር አለሙ የለም ሀቢቢ ሀቢቢ ነው አሁን እቺ ልጅ ብቻዋን ትንጨረጨራለች እሱ ብቻውን ይንጨረጨራል ይሄ ነው ችግሩ ስለዚህ ያናስ እኛ መሃል አንገባም ልጁም ባለዳ አይደለም መምጣት በፈለግሽ ሰዓት ከኔ ጋር ታወሪያለሽ አህመድ አንድ ነገር ልንገርህ ማንንም በምንም ኮንትሮል አያደርግልህም ወንድ ልጅ ነህ አንቺም ደግሞ ማንንም በብር አትገዢም አገሩ ኢመራት ነው ትንሽ ያታግለዋል እንጂ ወርቅ እንዲማዝነብ ይጀምራል ልጁ ኦኬ በውስጥ ደግሞ እሺ አንዴ ላርግልሽና አክስቴ ሙኒት ቦይሰራ እንደ ብቻ አዳምጪልኝ አርግልኝ